አይቶ ዝም ብሎ መመኘት በራሱ ሴሰኝነት ነው። እኛ እንደዛ አይደለንም እንደናንተ። የእናንተን አስተሳሰብ እዛችሁ አትምጡ። በቁምሽ እንደተገነዘ ሬሳ ሆነሽ ታፍነሽ ታየኝ ይወሰወሳል የሚል ቅንዝረኛ ሴሰኛ ነብይሽ ስላለ እኛ እንደዛ አይደለንም። ፕሊዝ እኛን እንደዛ እንዳትወስዱ። ሴት ልጅ ሳይ ቆንጆ አቋሟን ሳይ ዋው እህቴ እንዴት ታምራለች ብዬ አመስግኜ ሄዳለሁ። ቆንጆ ከሆነች እንዴ እሷም እኮ የኔ ፍጡር ነች፣ እንደኔው የተፈጠረች እኮ ነች፣ የኔው አይነት እኮ ነች። ዋው አቋሙ ያምራል። እንደምን ዋው አቋሙ ያምራል። ዳስ ልብሷ ያምርባታል። ያው ንጽህናን ጠብቃ እሷ እኮ ቅዱሱ መንፈስ ማደሪያ ነች። እንደኔ ሴሰኛ ቅንዘረኛ ልክ ስታይ ሱሪህ እንደ ባንዲራ መስቀያ እንዲህ የሚሰቀልብህ እንደ ነብይ ከሆንክ ችግሩ አይምሮ ውስጥ ነው ያለው እንጂ ከሱ አይደለም። አይምሮህን አሰራው። ሳይ ሙስሊም 1406 ላይ ፎጣና ሸርብ እየሰጡ ወሲብ እንደሚያደርጉ ተከታዮች ሳቦች አቱን ክፈተዋ እንዴ ስፐርማቸውን እንደሚያዝረከርጉ ቡሃሪ ላይ እንዳለው አቱን አይ ቲንክ ቡሃሪ ስንት ነበረ? 1406 ነው 05 ያሳውሰኝ። እየዞሩ እንኳን እንደዚህ ሴቶች ሲያዩ ስፐርማቸው ልብሳቸው ላይ የሚፈሰው ቅንዝረኛ ሴሰኛ እኮ አይደለንም እኛ። ኑ ብዙ ሴቶች ታገኛላችሁ፣ ወሲብ ታደርጋላችሁ እያለ ጦርነት እንደሄደው እኛ ለዝሙት ተነሳሽነት ኖረው በዛ መጠን ቅንዘረኛ አይደለንም። ይሄ ነብዩ ያደረገው ነው። ነብዩ ሴት መንገድ ላይ አይቶ ዝቅ አድርገው ባቡን አንዴ ክፈትልኝ። ሳይ ሙስሊም 1403 ሪኮሜንዴሽን ቱዴይ the one who sees a woman ሪኮሜንዴሽን ሴት መንገድ ላይ ላየ ሰው የተሰጠ ሪኮሜንዴሽን ነው። ሪኮመንድ ያደረገው ነብያችሁ ምን አለ? ቅንዘረኛ ነብያችሁ ሪኮመንድ አደረገ መንገድ ላይ ሴት ካያችሁ አለ and is attracted to her to go to his wife or slave woman and have intercourse with her መንገድ ላይ ሴትን ካያችሁ ከተሳባችሁ ሮጣችሁ ሄዳችሁ ባሪያችሁን ወይንም ደግሞ ሚስታችሁን ወሲብ አድርጉ። ቤት ውስጥ ሰራተኛ ካለች ሚስትህ ከሌለች ሮጠ ሄደ ስፈርባት። እንደዚህ ሴሰኛ ቅንዘረኛ አንተ መንገድ ላይ ሴት አይተህ ትሻፍዳለህ። እናትህ ሚስትህ እዛ ጋር ስራ እየሰራች እንጀራ እየጋገረች የግመል ኮርቻ እንኳን ካለች ወጥተህ በላት። እሷ እኮ ምንም ኖላም የላትም ገና ጎትተህ ነይ እንደ ዶሮ ይሰፍርባታል። ቅንዝረኛ ሴሰኛ ራስን አገዛም እንደ ቅድሚያ እንዴት መንገድ ላይ አይተህ ተመኝተህ መተህ እዚህ ጋር እዚችኛዋ ላይ ትሰፍራለህ? በአይኑ ያየ የተመኘ እርሱ በልቧ መንዞራል የሚለው እኮ ለዚህ ነው። እችኛዋ ወሲብ እያደረግህ እኮ አይደለህም ያለው ያችኛዋን ነው በመንፈስ ወሲብ እያደረግህ ያለው እያሰብህ ከፍ አድርገው። ከዛም እንዲህ ይላታል ደግሞ መልሶ ጃቢር ሪፖርትድ ዳት አላስ ሜሴንጀር ሰው ውመን ጃቢር እንዳስተላለፈው ያለ መልእክተኛ ሴት አየ። በእድሜ ለዘመኑ ሴት አይቶ አያውቅም ነበር፣ ከቤት እንዳትወጡ ብሎ ከልክሎ ማለት ነው። ድንገት ወጣ ሲል ሴት አየ፣ የሰው ሚስት አየ። ሩጫውን ጀፍ እያለ ሮጠ። መሐመድ መንገድ ላይ ሴት አየ። የራሳቸውን ሲፈስሩ እንደሰማሁት ደግሞ ወደ መስጊድ እየሄደ ነበረ። መስጊድ እነሱ ሰላት ያሰግደናል ብለው ሲጠብቁ የለም ቀረ። ሩጫውን ሴት አይቶ መንገድ ላይ አሁን የሙሐመድን ሱና ቢጠብቁ ለመኪና ብቻ ሳይሆን ትራፊክ የሚያስፈልገው ለሰዎች እግረኛ መንገድ ላይ ትራፊክ ያስፈልግ ነበር። ሙስሊሞች እየመጡ ይጋጩ ነበር ሴት አይተው በሮጡ ቁጥር። ነቢያቸውን ሱና የሚከተሉ ኖሮ መንገድ ላይ ሴቶች የሚታዩትን ሂድና ከልክል። የእኛ ወንዶች እኛ እንደናንተ ወንዶች ቅንዝረኛ ሴሰኛ እንደ ነቢያችሁ ሴት ባየን ቁጥር ምንሮጥ መሰራችሁ እንዴ? እብድ ውሻ እንዳባረረው ሩጫው ሙሐመድ አብደላ እንደ so he come to his wife Zainab as she was tanning a leather and had sexual intercourse with her. ከዛ ሲየሩጥ መጥቶ ወደ ዘይነብ ጋር ዘይነብ ደግሞ ቆዳ እየፋቀች ነበረ። ቆዳውን አስትቶ ፋቃት። ምንም እኮ እሷ ነውላም የላትም ገና እየሮጠ መጣ፣ ሰፈረባት። ቆዳ የምትፍቀውን ይዞ ፋቃት ማለት ነው። ከዛስ ምን አለ? he then went to his companion and told them ከዛም ወደ አጋሮቹ ሄዶ ነገራቸው። እነሱን ያሰግደናል ብለው ሲጠብቁ እሱ አባቴ
መንገድ ላይ ሴት አይቶ ኃይለኛ ሩጫ ላይ ነው። ደፍ 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 ጀፍ 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 እያለ ሮጦ ሄዶ ሚስቱን ወሲብ አድርጎ ቆዳ እየፋቀች ምንም የሌለም። ምን ተፈጠረ? ሰፈረባት። የሰላሳ ወሲብ ጉልበት ያለው ሰውዬ ምንም ፍላጎቷ እኮ ላይኖር ይችላል። ያለ ምንም ስሜቷም ላይኖር ይችላል። ያለ ያችኛዋን እያሰበች ወሲብ ያደርጋል። ሴሰኛ ቅንዘረኛ። ከዚያስ ምን ቢል ጥሩ ነው? ከዛ ባጋ ለምንድን ነው የቆየኸው? የት ሄደህ ነው? እኛ ታሰግደናለህ ብለህ ምናምን እነሱን ምን ቢል ጥሩ ነው? The woman advances and retraces in the shape of a devil. ሴት ልጅ ታውቃላችሁ በጅን ባጋንንት ትመጣለች ትሄዳለች። በምን ባጋንንት ቅርጽ ትመጣለች ትሄዳለች። So when one of you sees a woman, he should come to his wife, for that will repel what he feels in his heart. ስለዚህ መንገድ ላይ ሴት ካያችሁ ሴት ልጅ በሴጣን ቅርጽ ትመጣለች ትሄዳለች። ስለዚህ መንገድ ላይ ሴት ስታዩ ወደ ሚስታችሁ መሮጥ አለባችሁ። ከዛ በልባችሁ ውስጥ ያለው ይገታል። ክርስቶስ ምን አለ? አይቶ የተመኘ እርሱ በልቡ አመንዝሯልና። ሚስቱን ለጉዳይ ከጠራት በፍጥነት ትምጣ፣ ከምድጃ ላይ እንኳ ብትሆንም ብለዋል። እንጀራ እየጋገረች እንኳን ከሆነ አንዴ እዛ ጋ የሆነ ነገር አይቻሉ ግለቢ ቀሚስሽን። ቀሚሷን ስተመገል በራሱ የሚያስችለው አይመስለኝም። መሐመድ ሱሪ ከሀዲሱ የምንማራቸው ቁም ነገሮች ከዚህ ሀዲስ ማለት ነው። እንግዲህ ከዚህ ሀዲስ የምትማሩት ቁም ነገር ምን ብሎ ጽፏል? ፊት ለፊቱ ከሀዲሱ የምንማራቸው ቁም ነገሮች ብሎ ባል ሚስቱ ላይ ላለው መብት ትልቅ ማብራሪያ ነው። 4 ነጥብ። አንደኛ። ሁለተኛ ሚስት አላህ ግዴታ ዋጅብ ባደረገው ነገር በተቻለ ሁሉ ባሏ እርካታ ለማጎናጸፍ ጥረት ማድረግ አለበት። ከሀዲሱ የምንማረው ቁም ነገር ይሄ ነው። ስለዚህ እንጀራ እየጋገረች ከምድጃ ላይ እንኳንም ቢሆን በፍጥነት ነይ ሲላት ትምጣ። እኛ አይደለንም መጽሐፍ። ይሄ ታዲያ ምድጃ ላይ እንኳን ሆና መታገስ ማይችል እንጀራ እየጋገረች ኮርቻ ላይ ቢሆን ይላል። የግመል ኮርቻ ላይ እንኳን ቢሆን ከፈለገ ቶሎ ብሎ እንትን ማለት አለባት ይላል። መንገድ ላይ እኮ ስላያችኋቸው አይደለም። እንጀራ እየጋገረች እንኳን አትተውም እኮ እናንተ ቅዝርር ናችሁ። ጨረታ የምትወጡ እኮ ናችሁ። ሳይ ሙስሊም 1406 እንክፈተው። እርስ በርስ ተጫርታችሁ ወሲብ የምታደርጉ እኮ ናችሁ ሳባዎቻችሁ። እና የእኛን ሴቶች የግዴታ እንደናንተ ተጠፍንገው ታፍነው እስር ቤት ይኖሩ እንዴ? ሀይ አትነካኩና 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 አትክፋታ ነር ሰማለሁ። ደንብ ነው የምትሰማው ቦስ። ምን ነው የከፈትከው? ሳይ ሙስሊም 1406 ነው ያልኩህ። 1606 ነው የከፈትከው አንተ። አችሉንም እኛም ባይዘይ አችሉንም። ከጥይት በላይ ፈጣን ልንሆንባችሁ እንችላለን። አታኪንግ ዊ ካን ዲፌንድ አውርሰልፍ ን አታክ ማድረግ እንችላለን። ራሳችንን ዲፌንድ ማድረግ እንችላለን። አችሉንም። አላስ ሜሴንጀር ፐርሚትድ ቴምፖራሪ ማሬጅ ፎር አስ። ያላ መልእክተኛ ጊዜያዊ ጋብቻ ፈቀደልን። which is መንገድ ላይ ሴት ካዩ ወሲብ እንዲያደርጉ ማለት ነው። ስለዚህ መንገድ ላይ ባያችሁ ቁጥር ቴምፖራሪ ሜሬጅ ደወጀል ሙታት እዚህ እያላችሁ እኛ ጋር ትምጡ። ጊዜያዊ ጋብቻዎች ሚንስ ለአንድ ቀን ለሁለት ቀን የሚቆይ ማለት ነው ወሲብ የምታደርጓት። So I and another person went out and saw a woman of Bana Amir, who was like young, long-necked she-camel. ከዛሬ እና አንደኛው ባልደረባዬ ወጣንና ሴት አየን። መንገድ ላይ ሴት ካያችሁ ትዝ ቢላችሁ እነኚህ ሀዲሶች ናቸው አይደለም? አንገቷ እንደ ግመል ቀጭን ረጅም የሆነ ወጣት የሆነች የግመል አንገት ያላት። ምንድን ነው የግመል አንገት ያላት? ሲያቅፏት ጀርባቸው ላይ እንደ ፎጣ ተጠምጥማባቸው ነው እንዴ?
we presented የቱ ጋር ነበር? we presented ourselves to her for contracting temporary marriage whereupon she said ራሳችንን ለሷ ለጊዜያዊ ጋብቻ አቀረብን። ጨረታ እኮ ነው። ሴት አይተው መንገድ ላይ አሁን ሁለት ሆነው ሲሄዱ አንድ ሴት ካዩ ጨረታ ይቆማሉ ማለት ነው። እባክሽ እኔን ከኔ ጋር ዝርክርክ ለሀጫም መሐመድ ነው ይሄን የፈቀደው። ከዛስ የቱ ጋር ነበርኩ? ኦኬ whereupon she said what dowry would you give me? እሷ ከዛ ምን አለች? ምን ጥሎሽ ትሰጡኛላችሁ አለችን። I said my cloak. My companion also said my cloak. ካባችንን እንሰጥሻለን አሏት። እሱም ባልደረባው የቱ ጋር ነበርኩ? And the cloak of my companion was superior to my cloak, but I was younger than he. የኔ ካባዬ ወይም ደግሞ ልብሱ ከባልደረባዬ ይልቅ አሮጌ ነገር ነው። የዛኛው ከኔ የተሻለ ነው። እኔ ግን ከሱ ፈርጠም ያልኩ ወጣት ነኝ። የእሱ የተሻለ ነው። የኔ ግን ልብሱ አሮጌ ነገር ነው፣ በታች ነው። የእሱ አሪፍ ነው፣ እኔ ግን ወጣት ነኝ አለ ተራኪው። ጨረታ ቆሙ። በቃ መንገድ ላይ ሴት አዩና፣ ይሄ ትዝ ይላችኋል ሴቶች ስታዩ። then but I was younger than he. እኔ ከሱ ወጣት ነኝ። so when she looked at the cloak of my companion she liked it. when she cast a glance at me I looked more attractive to her. ከዛ የባልደረባዬን እንትኑን ካባውን ስትመለከት ወደደችው። እኔን ደግሞ ስታየኝ ይልቅ እኔ ተሻልኩ ቆንጆ መሆኔን ሳባት ማለት ነው። ማረካት እያማረጠች ነው። የአንተ ልብስ አሪፍ ነው፣ ከአንተ ጋር ወሲብ ላድርግ። አንተ ደግሞ ቆንጆዬ ነህ፣ ከአንተ ጋር ላድርግ። የአንተ የተሻለ ልብስ ነው፣ ሽማግሌ ነህ። አንተ ደግሞ ገና ወጣት ነህ፣ ጥሩ ጡንቻ አለ፣ ከአንተ ጋር ላድርግ። እንግዲህ ሁለት ሙስሊሞች ሆነው መሐመድ ነው እኮ የፈቀደው ከኔ ጋር ወሲብ እናድርግ ከኔ ጋር እያሉ ነው። ቅንዝራ እነኚህ ናቸው አሁን ሳባ ተብለው የሚከተሏቸው። የቱ ጋር ነበርኩ? when she cast glance at me and looked at my mouth, okay, she said ከዛም እንዲህ አለች፣ well you and your cloak are sufficient for me. አንተ ልብስህም ለእኔ በቂ ነው። የአንተ ካባ ለእኔ በቂ ነው። ምክንያቱም ወጣት ነህ። ወጣት የነብር ጣት አንተ ትሻለኛለህ። አቅመ ደካማ እንደ መሐመድ ወይም ተኝቶ ራቢ እንትን የሚል ሊሆን ይችላል። ስለዚህ እጅ ፌንት ሊነቅል ይችላል። ስለዚህ አንተ ወጣት ነህ፣ ልብስህም አሮጌ ቢሆንም ችግር የለው፣ አንተ ትሻለኛለህ። አሁን እነኝን ነው እንዲህ ቅዱሳን ብለው የሚከተሏቸው። የዝሙት ጨረታ ራሳቸውን የሚያቀርቡ እነኝን ነው የሃይማኖት መሪ ብለው የሚከተሏቸው። ከዛስ ሰፊያ ሞሜ I remained with her for 3 nights. ከዛ ለ3 ቀን ያህል በቃ ፓሪ ሆነ ማለት ከእሷ ጋር ሆንኩኝ አለ። then Allah said, he who has any such woman with whom he had contracted temporary marriage, he should lift her off. ከዛ የአላህ መልእክተኛ ምን አለ? እንደዚህ ያደረጋችሁ ወሲብ ካደረጋችሁ በኋላ በ3 ቀን ውስጥ መልቀቅ አለባችሁ። ምክንያቱም ጊዜያዊ ጋብቻ ነው። በቃ ከ3 ቀን በላይ በቂ ነው። 3 ቀን ያህል ለሌላኛው እድል መልቀቅ አለብን። ሌላኛው ደግሞ በሌላኛው ደግሞ ሄዳ መንገድ ላይ ብቅ ስትል ሌላኛው ደግሞ እድሉን ይጠቀም። ስለዚህ አታቆዩ። ፎጣ ነገር ሰጥተህ ወሲብ ካደረግ ያኛው ደግሞ ጫማ ሰጥተህ ወሲብ እንዲያደርግ ልቀቅለት። ያኛው ደግሞ ቲሸርቱን የሚሰጥበት። እነኝን እየተከተልክ እነኝን ገራሚ ነው። ወይ ቀልድ ወይ እስልምና፣ ወይ ቀልድ ወይ እስልምና። ኦራይት ቶፒኩንስ ፓራፍሬዝ አድርገው
አወጡን እኮ ከቶፒኩ። ዩቱብ ላይ ያላችሁ እየሰማችሁ ነው አይደለ? ዩቱብ ላይ ያሉት ድክም ይላሉ አይደል? ይሄ ቲክቶክ መረጃ ተቀበል። እንዴት ነህ? መረጃ ተቀበላ። የምን መረጃ? መረጃ አንተ አላልክም? ምን የሚል መረጃ ነበር የጠየቁ? ኦኬ ደጃል በቁርአን ውስጥ አለ? የስላሴ ኦኬ። መጀመሪያ የስላሴን ጨርሰዋ። ኦኬ የትኛው መጽሐፍ ተሳርበ የወጣው ልጅ ነህ እንዴ? አይደለም ስላሴን መጀመሪያ ጨርሰዋ። ኦኬ ምዕራፉን እና ጥቅሱን ንገረን። ምዕራፉን መጽሐፈ ነገሥት ምዕራፍ 6 ቁጥር 8 መጽሐፈ ነገሥት ቀዳማይ ወይስ ካላይ? መጽሐፈ ነገሥት ቀዳማይ ወይስ ካላይ? አዎ ታውቃለህ። ክፈት። የትኛው ተባልክ እኮ ካለ ወይንስ ቀዳማዊ? ቀዳማይ ቀዳማዊ ቀዳማዊ ምዕራፍ 6 ቁጥር 8 ምዕራፍ 6 ያልከው ደግሞ ገድልን ክፈት። ገድለ አይ ተረጋጋ። የታዘሉ ሽማግሌዎችን እናያለን። የታዘሉ ሽማግሌዎችን ያኛውን ክፈተው። ያው ምዕራፍ 6 ቁጥር 8 እያወቅህ ዳመ ክርስቲያኖች ስሙ አትጎብርርብን። መጽሐፈ ነገሥት ምዕራፍ 6 ቁጥር 8 አልቀን ልትሳደብ ነው እንዳይሆነ አሳየና ባይዞ ቀጥል። የፍሪዛሙ አላ አክቹዋሊ ኢብኑ ተይሚያ ሊያሻሽለው ፍሪዛም ነው ብሎታል። ለምን ሚዩት ታደርገኛለህ? አሁን አንብብና ሳየን እስኪ ይህንን የጠቀስከውን ክፍል ራስ አንብብ አንብብና ይኸው ያንተ ያልከውን አሳየን እስኪ። ታዘሉ የሚለውን አሳየን። ገድለ ክፈት። ገድለ ክፈት። ምንድን ነው የምታወራው? የምን ገድለ? ታውቃለህ እኮ ክርስቲያኖችን እየዋሻሁ እንዴ? ድንቁርና አይጥናብህ፣ ከስሮነ ተማር። መሐመድን ስም ስለያዝክ ነው። አይነስ አንዋር ሁንዱ ኢስላማ ሁንዱ ኢስላማ ታደርገኛለህ። ታዲያ ምን ለማድረግ አወራለሁ? ዝም ብዬ ላዳምጥህ እንጂ። ኦኬ ሁንዱ ሳንታኤ ነው እንደ የሚለው ሁንዱ ሳንታኤ ክርስቲያን ነህ? ዳር የገባው ሰዓት ታወራ። እኔ እንደ ክርስቲያኖች ደንቆሮ ያናድዱኝ የሉም። ሲጠየቁ ዝም የሚሉ ስማቸውን እንኳን ሚዩት ካላደረከኝ አወራለሁ። ሚዩት ካረከኝ ግን አላወራም። ኦኬ ቶፒኩን ሰምተዋል? ቶፒኩን ሰምተዋል? ደግሞ ቶፒክ ነው ማወራ። ኦኬ አሁኑ መልካም። ደጃል ስለ ደጃል ያለውን አስተምሮ ትቀበላለህ ወይንስ ከማይቀበሉት ሙስሊም ነህ? ስለ ደጃል አስተምሮ ትቀበላለሁ። ኦኬ ደጃልን ማን ነው የሚገድለው? አልመሲህ ኢሳ ኢብኑ መርየም። እስቲ ከቁርአን ላይ ማስረጃ ስጠን እንደዛ የሚል። ከቁርአን ላይ ሰፊ የሆነ ማስረጃ አልተሰጠንም። በሀዲስ ግን ተሰጥቶናል። በሀዲስ ሱረቱል ካፍ 18ን የቀራ ሰው 10 አንቀጽ 10 አያት የቀራ ሰው እኔ ምን ቀራ አይደለም። ሱረቱ ካፍን የቀራ ሰው ከደጃል ይጠበቃል ብለውናል ረሱላችን ሰለላሁ። ተረት ተረት ነው እሱ። ቁርአን ላይ ማስረጃ አታርገኝ፣ ልንገርህ ማስረጃ። ቆይ አትጩ። ቁርአን ላይ ያለ የለም። ሚዩት አታርገኛ። ቁርአን ላይ ያለ የለም። ቀፎ ስለሆንክ አታውቅም አንተ፣ ደደብ ነህ። በአፍ ትጸናለህ። ቁርአን ላይ ያለ የለም። አይዞ ይህ ስድብህ ከነብዬ የተማርከው ነው። ቁርአን ላይ ያለ የለም። ጥሎ ወጣ።
ምክንያቱም የገባው እኛ ጋር ነው። እኛ ጋር ስገባ ደግሞ እንዲያጥበን ጨምቀን ነው የምናሰጣ። ምክንያቱም ይህ የእፎይ ቤት ነው። ዝም ብለህ የምትጮህበትና ፖለቲካ የምትሰራበት አይደለም። ዘዌ እንዳመጣጣችሁ፣ እንዴት መጣችሁ፣ እንዴት ነው አካሄዳችሁ ጠንቅቄ አውቃለሁ። ገና ስትገቡ ማን ምን አይነት አርጉመንት አለው፣ ማን የት ድረስ መሞገት ይችላል ጠንቅቄ አውቃችኋለሁ። ለማን ምን ያስፈልገዋል፣ ለማን ምን አይነት አካሄድ ያስፈልገዋል ጠንቅቄ አውቃለሁ ወገን። ስለዚህ ስገቡ የትኛውንም አይነት ተወጥረ ተወጣጥረ ብገባ በየትኛው መርፌ እንደመወጋ ጠንቅቄ ማሰው ነኝ። ፔሸንት ሁኑ። ከዛ እዚህ ተረጋጉና እንደታመመ ሰው ፓኒክ ሳታደርጉ ትዕግስተኛ ሆኑና ትሪት እናደርጋችኋለን። ለዛ ነው እዛ ቶክሲክ ነገሮችን ኮንሲም አድርጋችሁ ስለመጣችሁ እዚህ ስገቡ ፓኒክ ታደርጋላችሁ። አይ ነው ከሪም አንድ ነገር ልናገር ማለት አሁን ላይ ስድባቸውን በጠቅላላ ቅድም ጀምሮ ሳይ ነበር እና ዝም ብለን እንታዘባለን። መቼም ቁጭ ስንል ዝም ብለን አይደለም የምንቀመጠው እና በጣም ከሚገባው በላይ ነው የሚሳደቡት እና አንድ እህታቸው ሙስሊም ናት ባይዘዌ ሙስሊሞች ተሳዳቢ በህይወት ያች አላውቅም። ወንዶቹ ሴቶቹ ስድባቸው ብላ ቪዲዮ ሰርታ ነበር እና ልጅቷ እንዳልተሳሳተች በእርግጥ እናውቃቸዋለን እኛ የራሳቸው ሰው እየመሰከረላቸው እና ቪዲዮ ማሳየት ካስፈለገ እናሳየዋለን እና አላሳየው። እሺ አሳየው። እኔ ሙስሊም ሲሆኑ በቃ አይምሯቸውን ሁሉ ይነጠቃሉ ይመስለኛል። ማስተዋያቸው ስድብ እውቀት ይመስላቸዋል። እርግማን እና ስድብ እውቀት መገለጫ እቺ ብቻ ሰውቶ ሌሎችም ብለዋል። ከዚህ በፊት ወንድም ተሰብስበው እንደ ሙስሊም ተሳዳቢ አይተን አናውቅም ብለዋል። ሌሎቹም በቃ እስኪደነቁ ድረስ ማለት ነው አይተው ከዛ ደግሞ እኮ እኛ ጨዋንን አንሳደብ የሚላሉ አለማፈራቸው ማለት ነው ይላሉ። እንደዛ ይላሉ። በቀደምም የሆነ ቤት እኛ ሙስሊሞች አንሳደብም ክርስቲያኖች ናቸው የሚሳደቡት ይላሉ። ክርስቲያን አለማፈራቸው አንድ ክርስቲያን እኛ ጋር ካዳመጣቸው ምናህል ባለጌ ቆሻሻ እንደሆነ ይረዳል። ቀጥል። ክርስቲያኖች 10 እጥፍ ከሙስሊሞች ይሻላሉ። ይህንን ስላቸው እኔ አስተዳደጌን ለእስልምና ያለኝ አመለካከቴ አስተዳደጌንም እንደዚያው ልክ ያጠገቤን ቁጭ አድርጌ ነው የእናንተን ገጸ በረከት ደግሞ አንስቼ እንደዚህ ያላበስኩኝ ማለት ነው ለእናንተ መልስ ለመስጣት ኦኬ። እና ኮሜንታተሮች አብደላ፣ መሐመድ፣ አህመድ፣ ኢዘዲ ምናምን ከዲጃ ፋጡማ ኢከሌ ነኝ የተሁት ተማሪ ምናምን የሆናችሁ ማለት ነው። አፋችሁ ግን ማለት ነው የሱብሃንላህ እኔ እስከ እስልምና አንዱ ማዛ ነው ወይ ስድብ እስክል ድረስ ማለት ነው። እውነቴን ነው የምላችሁ። በቃ እኔ እንጃ ኮሜንታተሮች ማለት ነው እንዳለ ሙስሊም ናቸው። እስካሁን በ7 ቪዲዮ 2 ክርስቲያኖች ክፉ ንግግር ተናግረዋል። እውነቴን ነው የምላችሁ። ክርስቲያኖች በጣም ጨዋ ክርስቲያኖች አይላ በእውነት ነው የምላችሁ ጨዋ ናቸው። ከእስልምና እይታ ወላሂ ነው የምላችሁ ጨዋ። እኔ መጽሐፍ ቅዱስን ባላነበው ማለት ነው ዛሬ ብድግ ብዬ ክርስትና እንድነሳ ነው። በቃ የእስልምና ሙስሊም የሆናችሁ ሴትና ወንዶች ብልግል ናቸው ማለት ነው። ንግግራችሁ፣ የምታደርጉት ኮሜንት፣ የሚጽፉት ኮሜንት ማለት ነው። እውነቴን ነው የምላችሁ። አልሐምዱሊላህ ግን እዚህ ጋር ባይበሉን ይበቃል። ስትራይክ እንዳይሰጥ ቁርአን ስላነበብኩኝ እኔስ ስድብን መገለጫ አድርገውታል። አይደል ነው ከትንሽ እስከ ትልቁ ያላቸው መገለጫ ስድብ መሳደብ ነው መሰለኝ። በዚህ ነው መሰለኝ ስፔሻላይዝድ ያደረጉት። እኔስ ሙቭ ካሊድም ቤቱን ከፍቶ ሲሰድበኝ ነው የሚውለው ልጅ። በጣም ቀፋፊ ስድቦች ሲሳደብ ሰምቼዋለሁ። እንኳን ደህና መጣ።
አንዳና ቆየች ያው ገብተህ ቤት እንደምትሰርበኝ አውቃለሁ። እስቲ ቶፒኩን ሰምተሃል? ቶፒኩ ስለ ደጃል ነው ብለሃል። እኔ ግን በፊት አልሰማሁም። ኦኬ፣ ስለ ደጃል ያለውን አስተምሮ ትቀበላለህ? አዎ። ኦኬ፣ ደጃል የሚል እንደሚመጣ ከፍጥረት ሁሉ ከባድ ሆነው እንደሆነ ብዙዎችን እንደሚያስብ እንደገና እኔ አምላክ ነኝ እያለ ያስታል አይደለ? የሚያስዩ ተቃራኒ ነው አይደለ?